ከአንድ ትውልድ ረጅም ጥበቃ በኋላ መላው የጥበብ አፍቃሪ በከፍተኛ ጉጉት ሲጠብቀው የነበረው የድምፃዊ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ አዲስ አልበም ኢትዮሪካ ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ለህዝብ ይፋ ይሆናል መባሉ የደስደስ ፈጥሯል። ይህ ታሪካዊ ዕለት ከመድረሱ በፊት ግን በማህበራዊ ሚዲያ ላይ የተለያዩ የመንግስት የሥራ ኃላፊዎችና ምሁራን በሰነዘሩት ቅድመ ትችት ምክንያት ጉዳዩ ወደ ከፍተኛ የሐሳብ ፍጭትና የፖለቲካ ንትርክ አድጓል። በተለይም አልበሙ ሳይወጣና ይዘቱ ሳይታወቅ የሚሰነዘሩት አስተያየቶች ከጥበብ ትችት ይልቅ የብሽሽቅ ፖለቲካ ገጽታ መላበሳቸው ብዙዎችን አሳዝኗል። የብልጽግና ፓርቲ ከፍተኛ አመራሮችና የመንግስት የሥራ ኃላፊዎች ሳይቀሩም በዚሁ የቃላት ጦርነት ውስጥ መሳተፋቸው በአገሪቱ ያለውን የሐሳብ ነጻነትና የህዝብ ግንኙነት ብስለት አሳሳቢ ደረጃ ላይ መድረሱን አመላካች ሆኖ ተወስዷል። ይህ በቴዲ አፍሮ ላይ የሚሰነዘረው ቅድመ ፍርድና ጭፍን ጥላቻ በብዙዎች ዘንድ በጥበብ ስም የተሸፈነ ቅናት ወይም ክፋት ተደርጎ ተቆጥሯል። አርቲስቱ በሚሰራቸው ስራዎች ሊተችና ሊመሰገን የሚችል መሆኑ የታወቀ ቢሆንም ስራው ሳይሰማ ከማንነትና ከዘር ጥላቻ ተነስቶ ስድብን ማስቀደም ግን የሐሳብ ሚዛን የሌለው አካሄድ መሆኑን ተቾች ይገልጻሉ። ቴዲ አፍሮ በጥቂት ስንኞች ሚሊዮን ሐሳብ ማስተላለፍ የሚችል ቃላትን መዝኖና አጥብቦ በልብ ላይ እንዲያርፉ የሚያደርግ ብርቅዬ ተሰጥኦ ያለው ከያኒ በመሆኑ እንዲህ አይነቱ ዘመቻ ክብሩን ሊቀንስ እንደማይችል ደጋፊዎቹ ይከራከራሉ። እንዲያውም እንዲህ ያሉ ጫናዎች በአድናቂዎቹ ዘንድ ያለውን ቦታ ይበልጥ እንዲያጠናክረውና ታሪካዊውን ቀን በከፍተኛ ናፍቆት እንዲጠብቁት አድርጓቸዋል። የቴዲ አፍሮ የጥበብ መንገድና የፍልስፍና ጥልቀት ሲመረመር ከታላቁ ባለቅኔ ሎሬት ጸጋዬ ገብረመድህን ጋር ጠንካራ የትውልድ ሽግግርና የተመጋጋቢነት ትስስር እንዳለው ይስተዋላል። ቴዲ ከሎሬቱ የግጥም መነሻ ሐሳቦችን ብቻ ሳይሆን ኢትዮጵያን በጥበብ ክር የመስፋትና ከአድማስ ባሻገር ወደ ፓን አፍሪካዊነት የመሻገርን ራዕይ የወረሰ ይመስላል። ሎሬት ጸጋዬ ገብረመድህን ስለ አፄ ቴዎድሮስ፣ ስለ አባይ፣ ስለ አድዋና ስለ ኢትዮጵያ የተለያዩ ብሔር ብሔረሰቦች ውበት የጻፋቸውን ግጥሞች ቴዲ አፍሮ በዜማ አቀናጅቶና በራሱ ትርጓሜ አድሶ ለትውልዱ አቅርቧል። ሁለቱም ጥበበኞች ባለጊዜዎችን በሐሳብ የመሞገት በመንግስት መገናኛ ብዙሃን የመታገድና ለእውነት ዋጋ የመክፈል የጋራ ታሪክ አላቸው። የጥበቡ ሰው ቴዎድሮስ ካሳሁን ገርማሞ ከጥበብ ባለሙያነቱ ባሻገር ለአገር ባለውለታዎችና ለሚገፉ ወገኖች ያለው ክብርና ርህራሄ በብዙዎች ዘንድ ያስወድደዋል። ለምሳሌ ለ14 ዓመታት የኢትዮጵያን ዳር ድንበር የጠበቀውና የቴዲ አፍሮ ድምጽ በበረሃው ግለትና በቁሩ ብርታት ለነፍሱ ስንቅ ሆኖት የኖረው 50 አለቃ ገመቹ ከከያኒው ጋር ያደረገው ስሜታዊ ግንኙነት የአርቲስቱን ሰብአዊነት ያሳያል። ቴዲም ለዚህ አርበኛ ያለውን አድናቆት ለመግለጽ በእጁ የነበረችውን ሰዓት አውልቆ በስጦታ ማበርከቱ የጥበብ ሰው ለአገር ባለውለታ የሰጠው የፍቅር ማህተም ተደርጎ ይወሰዳል። ቴዲ አፍሮ ከሀብትና ከጥቅም ይልቅ ለክብርና ለዝምታ ሚዛን የሚሰጥ ለታሰሩትና ለተገፉት የሚቆም እንዲሁም ከተበሻቀጡ እጆች ንዋይን የማይቀበል ኩሩ ኢትዮጵያዊ መሆኑ በተደጋጋሚ ተመስክሮለታል። በጥቅሉ በኢትዮጵያ ውስጥ ማንኛውም ሰው ሐሳቡን በነጻነት የመግለጽ መብት ያለው ቢሆንም ይህ መብት ሌሎችን በጥላቻ ለመፈረጅና ድምጻቸውን ለማፈን መዋል እንደሌለበት ይገለጻል። የቴዲ አፍሮ ፖለቲካ ያረዳድ ካደገበት ማህበረሰብና ታሪክ የተቀዳ በመሆኑ ይህንኑ በስራዊ መግለጽ መብቱን ማክበር የዲሞክራሲያዊ ስርዓት መገለጫ ነው። ቴዲ አፍሮ ጊዜም አሁን ነው ትላንት ሆኖ ቀሪ እንደሚለው ዛሬን በትክክል ተረድቶ ለነገ ተስፋን የሚዘራ ጥበብን ይዞ መምጣቱ ይታመናል። አዲሱ አልበም ኢትዮሪካ ለተሻለ ማህበራዊ ውል ጠቋሚና የኢትዮጵያን ሕዝብ በፍቅር ማዕድ ዙሪያ የሚያስተሳስር እንዲሆን የብዙዎች ምኞት ነው። በኢትዮጵያ የሙዚቃ ታሪክ ውስጥ ስሙ ጉልህ ስፍራ የሚሰጠው የክብር ዶክተር ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ በሚሊዮኖች ልብ ውስጥ ከነገሰበት የጥበብ ስራው ባሻገር የግል ማንነቱና ስብናውን ለብዙዎች እንቆቅልሽ ሆኖ ቆይቷል። በቅርቡ በዶክተር ወዳጄነህ መሐረና የቀረበው ምስክርነት ግን የዚህን የጥበብ ሰው ድብቅ ማንነትና የቤት ውስጥ ህይወት በዝርዝር የሚተነትን አዲስ እይታ ይዞ መጥቷል። የቴዲ አፍሮ የልብ ትርታ መነሻውም መድረሻውም ኢትዮጵያ እንደሆነች ይነገራል። በዶክተር ወዳጄነህ መሐረና የቀረበለት ለአንተ ልዩ ቅዱስ ስፍራ የት ነው የሚለው ጥያቄ ከአክሱም እስከ ላሊበላ ያሉ ታሪካዊ ቦታዎችን ቢጠቅስም የአርቲስቱ ምላሽ ግን ኢትዮጵያ የሚል ነበር። የሚያሳየው ቴዲ አገሩን ከድንበርና ከቦታ በላይ በቅድስና ደረጃ እንደሚያያትና ለብሔር ልዩነት ቦታ የማይሰጥ አገራዊ ስሜት እንዳለው ነው። አርቲስቱ በሙያው ያለውን ሚውዚካል ኢንተለጀንስ ወይም የሙዚቃዊ ልህቀት ቁንጮነት ብቻ ሳይሆን
በውስጥ ማንነቱ እጅግ መንፈሳዊና ትሁት እንደሆነ ይገለጻል። ምንም እንኳን በሚሊዮኖች የሚቆጠር አድናቂና ዝና ቢኖረውም ስለ ራሱ መሞገስን የሚሸሽና ዝናውን በጸጋ የተሸከመ ሰው መሆኑ ይነገራል። ኑሮው ከቤቱ ወደ ስቱዲዮ መሆኑ ደግሞ ለጥበቡ ያለውን ከፍተኛ ትጋትና ራስን የማሳደግ ፍላጎት የሚያሳይ ነው። በቤተሰብ ሕይወቱ ረገድ ከአርቲስት አመለሰት ሙጬ ጋር ያለው ትዳር በፍቅር በታማኝነትና በክብር የተገነባ መሆኑ ለብዙዎች አርአያ ሊሆን የሚችል ነው። ዶክተር ወዳጄነህ እንደታዘበው ቴዲ ለትዳሩ ካለው ስስትና ታማኝነት ባሻገር ንባብንና የታሪክ ምርምርን የዕለት ተዕለት ተግባሩ ያደረገ አሰላሳይ ነው። ይህ የታሪክ ፍቅርና ንባብ ደግሞ በስራዎች ውስጥ ለሚታዩ ጥልቅና ምስጢራዊ ግጥሞች መፍለቂያ ሳይሆኑ አልቀሩም። ቴዲ አፍሮ ከፖለቲካዊ ሽኩቻዎች ራሱን ያገለለ ቢመስልም በዝምታው ውስጥ ግን ትልቅ ሞገስና ብስለት ይስተዋላል። ፍቅር ያሸንፋል የሚለውን መሪ ቃሉን በቃላት ብቻ ሳይሆን በተግባርም በልብ ውስጥ ጥላቻ የሌለው ለሁሉም እምነቶችና ብሔሮች እኩል ክብር ያለው ሰው መሆኑን ምስክርነቱ ያረጋግጣል። በአጠቃላይ ቴዲ አፍሮ በቅርቡ ይፋ ሊያደርጋቸው ያሰባቸው ኢትዮሪካን መሰል ሀገራዊ ስራዎቹ ከዚህ ጥልቅ ሀገራዊ ፍቅርና መንፈሳዊ ማንነት የሚቀዱ ናቸው። እንደ ዶክተር ወዳጄነህ ትንታኔ ከሆነ ቴዲን መጥላት ቢቻል እንኳ በሱ መጠላት አይቻልም። ምክንያቱም በንጹህ ልብ ውስጥ ጥላቻ ቦታ የለውም። ይህ የጥበብ ሰው ለኢትዮጵያ ኪነ ጥበብ ብቻ ሳይሆን ለሰላምና ለፍቅር እሴትም ትልቅ ስጦታ ሆኖ ቀጥሏል። ቴዲ አፍሮ በአዲስ አበባ ውስጥ በሚገኝ በነጭ አጥርና በጥሩ ሁኔታ በተከረከመ ሳር በተከበቡ የኒዮ ክላሲካል ህንፃዎች ባሉበት ግቢ ውስጥ ይኖራል። በግቢው ውስጥ ካሉት ቤቶች አንጻር ሲታይ የቴዲ ቤት ያን ያህል ግዙፍነት የሌለውና ትኩረት የማይስብ ቢሆንም አርቲስቱ እንግዶችን በቤቱ ሲቀበል እጅግ ዘና ባለ ሁኔታና በካልሲ ሆኖ ሁላ ነው። አልፎ አልፎም ከሙዚቃ ምርቃት ድግስ በኋላ ቤቱ በትንሹ መዝረክረኩን ሲያይ በፈገግታ ይቅርታ የሚጠይቅ ትሁት ሰው እንደሆነ የዘጋርዲያን ጸሐፊ ገልጿል። በቤቱ ውስጥ አርቲስቱ ለታሪክና ለሀገር ፍቅር ያለውን አመለካከት የሚያንጸባርቁ ልዩ ቁሳቁሶች ይገኛሉ። በግድግዳው ላይ የዳግማዊ አፄ ቴዎድሮስ ስዕልና የግርማዊ አፄ ኃይለ ሥላሴ ፎቶግራፍ ተሰቅለው ይገኛሉ። ከነዚህም በተጨማሪ የአፄ ምኒልክ ሰይፍና የቀድሞ የኢትዮጵያ ባንዲራ በቤቱ ውስጥ እንደሚገኙ ተጽፏል። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ አሻራ ያሳረፉት የቴዲ አፍሮና የሃጫሉ ሁንዴሳ ስሞች በድምጻቸው ውበት ብቻ ሳይሆን በፈታኝ ወቅት ለቆሙለት ዓላማ በሚከፍሉት መስዋዕትነት ጭምር በታሪክ ፊት ይለካካሉ። ሰሞኑን ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን እንደሚለቅ ማሳወቁን ተከትሎ በሁለቱ ድምፃውያን መካከል ያለውን የትግል ስልትና የድፍረት ልክ የሚያነጻጽሩ አስተያየቶች በስፋት እየተሰነዘሩ ይገኛሉ። ሃጫሉ ሁንዴሳ ለሚያምንበት ዓላማ በጠራራ ፀሐይ አደባባይ ወጥቶ የሚጋፈጥ ጥበብን ለነጻነት ትግል መሳሪያነት የተጠቀመና ላመነበት ዓላማ የተሰዋ ጀግና ሆኖ አልፏል። በሚሊኒየም አዳራሽ ወታደሮችና ባለ ስናይፐሮች በከበቡት መድረክ ላይ ቆሞ ሕይወቱን ላደጋ አጋልጦ ወንድሞቼ ቅሊንጦን ሞልተው እኔ ምኑን ሸለልኩት ሲል በድፍረት ተናግሯል። በትግል ሜዳ ላይ የነበረው ጽናትና ስርዓቱን ፊት ለፊት የመሞገቱ ታሪክ ዛሬም ድረስ በታሪክ ሚዛን ላይ ትልቅ ስፍራ ይሰጠዋል። ለኦሮሞ ሕዝብ ትግል የሰጠው እስትንፋስና ሕይወቱን የገበረበት መስዋዕትነት ለብዙዎች የጥበብ ሰው እውነተኛ የጀግንነት መለኪያ ተደርጎ ይወሰዳል። በአንጻሩ ቴዲ አፍሮ በ1997 ዓ.ም ያስተሰርያል በሚለው አልበሙ የወቅቱን መንግስት ያስደነገጠ ቢሆንም አሁን ግን የሚከተለው መንገድ ለትችት ዳርጎታል። ለገጠመው የጋዜጣዊ መግለጫ ክልከላ የሰጠው ምላሽ አንዳንዶች ከጀግንነት ይልቅ ከንግድ ስሌት ጋር ያያይዙታል። ቴክኖሎጂ በረቀቀበት ዘመን በመንግስት ክልከላ ሰበብ ማፈግፈጉ እንደ ድክመት ተቆጥሮበታል። በሚሊዮን የሚቆጠሩ ተከታዮች ባሏቸው ገጾቹ መልእክት ማስተላለፍ ሲችል ዝምታን መምረጡ ለህዝብ ከመቆርቆር ይልቅ ለግል ዝናውና ለጥቅሙ የሚጨነቅ ነጋዴ ያስመስለዋል የሚሉ ወገኖች አሉ። ጸሐፊው አሳፍ ኃይሉ እንደሚለው መንግስት በቴዲ ላይ የሚጥለው ክልከላ ድምፃዊውን ይበልጥ ተፈላጊ በማድረግ ለአልበሙ ውጤታማ ነፃ ፕሮሞሽን እየሆነለት ይገኛል። ምንም እንኳ ብዙዎች ሃጫሉንና ቴዲን እንደ ባላንጣ ቢያዩዋቸውም በመካከላቸው የነበረው ግንኙነት ግን የሰከነ ነበር። ሃጫሉ በአንድ ወቅት ስለ ቴዲ ሲናገር ደመኞች እንዳልሆኑና አብረው መዝፈናቸውን ገልጿል። የቴዲን የግጥም አጻጻፍ እንደሚያደንቅና በሐሳብ ባይስማሙም እንኳን አብሮ ለመዝፈን ፈቃደኛ እንደነበር ተናግሮ ነበር። ሁለቱም በአድዋ ድል ላይ የየራሳቸውን የጥበብ አሻራ ያሳረፉ ሲሆን
ቴዲ በአማርኛ አጫሉ ደግሞ በአፋን ኦሮሞ ድሉን አወድሷል። የቴዲ ያስተሰርያል ለ97ቱ ምርጫ ተቃውሞ፣ ያጫሉ ማለንጀራና ጌሬርሳ ደግሞ ለቄሮ ትግል እንደ ማጀቢያ አገልግለዋል። ጥበብ ለነጻነት ስትሆን እንዳጫሉ ስናይፐርን ሳትፈራ እውነትን ትዘምራለች። ለንግድ ስትሆን ደግሞ ትርፍና ኪሳራን ታሰላለች። አጫሉ ለወንድሞቹ እስከ መስዋዕትነት የታገለ ሐቀኛው መስዋዕት ተደርጎ ሲወሰድ፣ ቴዲ ደግሞ ብልሃተኛው የከተማ ታጋይ በሚል ይገለጻል። የእናንተ ጀግና ማን ነው? ቴዎድሮስ ካሳሁን ገርማሞ፣ ቴዲ አፍሮ ወይስ አጫሉ ሁንዴሳ ቦንሳ? አስተያየታችሁን በአስተያየት መስጫው ውስጥ አጋሩን። የኛን አበቃን። ሰላም ይስጥልን።